ሊፍት እስኪበላሽ መጠበቅ አሁን ብዙ ህንጻዎች ላይ ምንድነው ሊፍቱ እስኪቆም ይጠበቃል ለሜንቴናንስ እና እዛ መሆን የለበትም በየ3 ወሩ ወይ በየወን እንግዲህ የሊፍት ኤክስፐርቶች ያቃሉ መታየት ካለበት ቢታይ ቢፈተሽ አዎ ምክንያቱም በጣም እጅግ የምንወደው አቀንቃኝ በዚህ ምክንያት እንደው መልእክት አለው እስኪ መልእክቱን አንድ ያይተ ነው እንመለስ አብዱ ኪያር ዛሬ ያስተላለፈው ለአድናቂዎቹ መልእክት ቀጥሎ ይቀርባል ሰላም እንዴናችሁ ሰላም ነው አጽናናችሁኝ ያበረታችሁኝ ወንድም እህቶች ሁላችሁም ሰላም ናችሁ እኔ አሪፎኛለሁ ለሁሉም ነገር በጣም አመሰግናለሁ አሁን ጥሩ ሆኗል ሁሉ ነገር ወክ ማድረግ ጀምረናል እያነከሰ ሲሄድ ራሱ በጣም በቃ በጣም አንጀት ይበላል አይደል ትንሽ ያው ግን ወደ ሙሉ ጤንነቱ ተመልሶ በእናንተ ጸሎት ነው ብሏል እንግዲህ በጊዜው ስንጠይቀው ያለ ነገር አንዳንዴ ፈተና የሚበዛበት ወቅት አለ እነዛን ወቅት ደግሞ በጸሎት በዱዓ ማሳለፍ ጥሩ ነው የዘንድሮን እንግዲህ ረመዳን ጾም ከዛ አንፃር ለአላህ ለማናየን ማቀርብበት ጊዜ ነውና እናንተም ጸልዩልኝ ብሏል በጊዜውና ያው እንግዲህ ባድናቂዎቹ ጸሎት በፈጣሪም እርዳታ ካልጋ ላይ ተነስቶ ወክ ያረገ ነው በጣም ደስ ይላል በጣም ደግሞ ከዚህ በላይ ደግሞ የበለጠ ጤናው ተመልሶ ወደ ስራው ደግሞ ቶሎ እንዲመለስ ደግሞ ፈጣሪ ያግዘው ይርዳው አብዱዬ በጣም አሪፍ ሰው እኮ ነው አብዱ ደግሞ ለሁሉም ሰው እኮ ነው አይደል አብዱ በጣም ምርጥ ሰው ነው አብዱዬ አብዱ ያው እንግዲህ እሱ ካለው ነገር ምናልባት ጥሩ የጥሞና ጊዜ ሰጥቶኛል አለ አንዳንዴ የሆነ ነገር ሲያጋጥም እሱ ከነገረኝ በጣም የተለየ አሁን እኔ የማየው አለ አደጋው ሊፍቴና እዚህ አልጋ ላይ መተኛቴን ነው አለ እና እግሩ ደግሞ በሆነ ነገር እየጎተተው ያው ስፖርት ይሰራ ነበር ነው ሳገኘውና አላህ እኮ ከሆነ ነገር ወይ እየሰወረኝ ይሆናል ለምሳሌ አሁን ብዙ ጊዜ የምንናደደው ፍለፊት የሆነውን አይደለም እና ለምሳሌ ከዚህ ስትወጪ ምን እንደሚያጋጥመኝ አላቅ ምናልባት ደግሞ ከዚህ ስትወጪ የሆነ መኪና ልታጭ ትችያለሽ ወይ ምናምን አንቺን ጭኖ ያልሄደው መኪና ላንቺ ያላለው ነው ምን ነው እሱ መኪና ማለት የለብሽም በምክንያቱ ምናልባት ቀድመሽ ባለመሄድሽ ምታልፊው ነገር ይኖራል ልክ ነው ዘረፋና ንጥቂያ ጋር በተገናኘ እንዲህ የሆነ ነገር አውሩበት እጁ ከእንትን ካለው ሌላ መጣ ሳምንት ቆየ ነው እጁ የተያዘው ሳምንት ነው እዚህ ለቀነዋል እኮ እጁ መኪና ውስጥ እጁ የተያዘው ከሱ ደግሞ የተለየ ይሄ ደግሞ መኪና ውስጥ ነው እንግዲህ ሾፌር እስከ መደብደብና አረ ጉዴ የውጭ ዜጎች አይደል ቻይናዎች ግን ሾፌሩ ኢትዮጵያዊ ነው ሀብሉ ነው የሚበጥሱበት ሀብሉ ነው ግን ይጠይቁታል እኮ ለነሱ መወገነ ነው የሚል ድምጽ አለ አራ አይደለም የሚል ይመቱታል መጀመሪያ ይሰዱበታል ከዛ በኋላ አንደኛው እሱ ሲመታ ዞር ባለበት ከጀርባ ሀብሉን ሲበጥስ ሀብሉን በጥሶ ሲወስድበት የሚያሳይ ቪዲዮ ከኋላ ያለችው አይ ቲንክ አሁን ያነሳናት የውጭ ሀገር ዜጋ ናት እየቀረጸች የነበረችው ፊቱ በደንብ አይ ራሱ ሾፌ ትንሽ እንደ ራይድ ነገር ነው ውስጡን ነው ውጪው አልታየም አጣና ሳያት ቪዲዮን ላሳይሽ አረ በጣም ደስ ይለኛል let's go đóng cửa đây cơ đóng cửa bấm lại đóng cửa bấm này họ kéo xuống 10 mấy người để tính đánh anh em mình các bạn và anh em mình tới đây là lỡ gặp người nghèo thì anh em mình sẽ giúp cho tiền xíu Việt Nam đó các bạn coi mình đã để máy đây nha 10 mấy thanh niên đứng bọc xung quanh hai em bé các bạn phía bên kia các bạn thấy là hai em bé đang ăn đồ ăn móc từ đống rác ra các bạn cầm thịt đang gặm đó là tất cả từ đống rác hết tranh giành đồ ăn với lại cái đám kền hết
mười mấy thanh niên các bạn bọc đầy đến trên đòi luộc anh em mình giữ xe ở đây đòi tiền anh em mình đó đánh luôn kìa it's okay hỏi đưa 100-200 đi rồi đưa 100-200 đưa nó 100 rồi đánh anh tài xế luôn các bạn ơi it's okay này đây đưa họ cho đánh it's okay it's okay don't oh my god okay just go go just go okay just go đó chốt cửa oh đánh anh luôn rồi đồ wow quá đẹp đó nguyên đám này nè Oh my god, I'm so sorry. Oh man, vừa phải đánh anh tài xế. ግን ዝርፊያ መልኩን እየቀያየረ የዚህኛው ግን አይ ቲንክ በጣም አንደኛ ቀን ነው ማታ አይደለም ሁለተኛ ልጆቹ አይ ቲንክ ምስላቸው ለመሌት ለፖሊስ ማያመች ነው ብዬ አልናገርም ግን በደንብ ይገባል መሰለኝም ቪዲዮን ስትቀርጸው በደንብ ይገባል መሰለኝም ግን ይታያል አንደኛው በተለይ በደንብ የሚታይ ይመስላል እና ቪዲዮ ስላለ በተለይ ለአዲስ አበባ ፖሊስ መቼ እንደተከሰተ አሁንም ግልጽ አይደለም ቀኑ ቪዲዮ ግን ቅርብ ቀን ነው የወጣው እየተዘዋወረ ያለው 2-3 ቀናት ነው እና አዲስ አበባ ፖሊስ በቀን እንደዚህ አይነት ይሄ ድፍረትም ጭምር በቀን በጠራራ ፀሐይ ደግሞ ሲሄዱም ያሳያል በጥሰውበት ሲሄዱ ምናምን ቀላል አድርገው ሲሄዱ ያሳያልና ዝርፊያዎችን በተመለከተ አሁን ምሽት ላይ ነበር እኛ ምን ሰማው ሃንግ አሁን በቀን በጠራራ ፀሐይ ሃንግ እየበዛ መጥቷልና እንግዲህ የሚመለከታቸው አካላት ከቪዲዮም ጭምር አሁን ምንም ከሌና አይታዋል አላየሁም ቦታ ተጠቅሶ ስለሆነ ያለው አዲስ አበባ ፖሊስ በጣም ትልቅ ስራ ነው የሚጠብቀው ግን የባለፈው ሪፖርት ዝርፊያ ቀንሷል ሸዋሸዋ ቀንሷል የሚል ነውና ከዚህ ጋር አይቀርንም አሁን አንተ ያልከው ቢኒያም ይቀርናል በሁለት ሳምንት ሆኖ ዜናውን ስንሰራው የዝርፊያ ቀንሷል ዝርፊያ ቀንሷል የዛሬ 15 ቀን አርት እዚህ ላይ የዛሬ 15 ቀን የሰራ ነው ዝርፊያ ቀንሷል የሚል ሪፖርት ወጥቶ ነበር ከሁለት ሳምንት በኋላ ዝርፊያ ትንሽ ይከብዳል አይ አሁን ያልከው ደግሞ ትንሽ ኦድ ሆነ ለየት አለ ቻይኖች እንግዲህ የውጭ ሀገር ዜጎች ናቸው ቻይኖች እንደሆኑ እንገምታለን እንግዲህ የዜማ ግብዣ የሚሉ ኖረናል ስንመለስ ደግሞ ከሀገር ውስጥና ከባህር ማዶ የተለያዩ አዳዲስ ነገሮችን እንቃኛለን ስፖርታዊ ውድድሮች እንዴት ነው በዚህ ሳምንት ሲቀጥል ይሆን በዚህ ሳምንት ተቀጥለ ግምቴ እኮ አለ በጉጉት የሚጠበቀው አለ በዚህ ሳምንት ይቀጥላሉ በነገራችን ላይ ነገም የኢትዮጵያ ብሔራዊ ቡድን እኩለ ሌሊት ጨዋታ አለው ስለዚህ እሱንም ጨዋታ እንገምታለን ባለፈው ብዙዎቹ ተበሳጭተውበታል አይደል ማስቻለው በአጠቃላይ ብሔራዊ ቡድኑ ጉዳይ ብዙዎች መነጋገሪያ ነበር አስቻለው ደግሞ መነጋገሪያ ይሆኑ ያስቻለው ጉዳይ በጣም ስለተነሱ ይመስልኛል መነጋገሪያ ይሆኑ ፎቶሾፕ አስቻለው እንግዲህ በዚህ ጨዋታ ላይ እኔ አስቻለው ማን ነው ታመነ አስቻለው ታመነ ኦኬ አስቻለው ፈጠነ መስሎሽ ኳስ ላይ ስለሌለው ይቅርታ እንግዲህ ፎቶ እንደላከ ነገራት ፎቶ ሰማ አስቻለው ፈጠነ ኳስ ጀመረ እንዴ ዘፈኑን ትቶ አስቻለው ታመነ ፎቶ ግን እንደላከ ነገራት ይሄ የቦርጩን በማስመልክ ቦርጭ ተሰርቶበታል አይደለ ፎቶሾፕ ተሰርቶበት ነበር ከዛ እሱን ለማመሳከር ፎቶ እንደላከ አይ ፎቶ እንደላከ የዋና በደንብ በስነ ስርዓት ራቁ እሱ ብቻ አይደለም አሁን እንደ ቀድኔ ምን መከረው ያለው መሰለሽ አሁን ከጅቡቲ ጋር ጨዋታ አላቸው ማንንም ቢያገባን ያልኩት ማንንም ቢያገባ ከቻልክ አንተ አውልቀጨፍር ቢጫ ካገኘ እኔም አንተም ተጠያቂዎች ነን ያንተን ተወጣው አልኩት ግን አሰብኩት አቡበከርና ስራ አግብቶ እሱ አስቻለው ታመና አውልቁ ሲጨፍር ትንሽ ከጅቡቲ ጋር ነው ከጅቡቲ አይን እንኳን እናሸንፋለን ወይ እናሸንፋለን ሀገር ጅቡቲ እንዴ ወይ እናሸንፋለን የት ነው ደግሞ እሱስ ጨዋታ እዛው ሜዳ ላይ ነው የምናደርገው እዛ ሞሮኮ ነው የምናደርገው ለሊት ላይ የሚደረግ ጨዋታ ነው 6 ሰዓት ግን አልበዛብንም ሞሮኮ ማን የመረጠው የሚለው በነገራችን ላይ ሞሮኮዎች ክብር በጣም ነው የሚገባቸው ለምሳሌ ከግብጽ ጋር ስንጫወት መሸፈን የነበረብንን ወጪዎች ኦልሞስት ብዙዎቹን ወጪዎች የሞሮኮ እግር ኳስ ፌዴሬሽን
ኦልሞስት ሁሉንም ሸፍኗል ማለት ይቻላል ከግማሽ በላይ የሚሆኑትን የኢትዮጵያን ወጪዎች ሸፍኗል የሞሮኮ እግር ኳስ ፌዴሬሽን ስለዚህ ሞሮኮዎች እንቢ ማለት ይችላሉ ያው ከኢትዮጵያ እግር ኳስ ፌዴሬሽን ጋር ያላቸውን ግንኙነት ለማጥበቅ ነው በሚል ይመስለኛል ግን የተለየ የሚያገኙት ነገር ኖሯቸው አይደለምና ለዚህ በጣም የሞሮኮ እግር ኳስ ፌዴሬሽን ትልቅ ምስጋና ይገባዋል ይሄ ማለት ግን የኢትዮጵያ እግር ኳስ ፌዴሬሽንም በዚህ ላይ ትልቅ ስራ መስራት አለበት ለምሳሌ የሞሮኮ እግር ኳስ ፌዴሬሽን አያልሸፍንም ቢል ተከራይታችሁኝ ነው ሆቴል ወጪዎች ቢል ምክንያቱም ኢትዮጵያ ብሔራዊ ቡድን ግብጽ በሜዳው ነው አይደል የግብጽን ብሔራዊ ቡድን መጋበዝ የነበረበት በሜዳው ነው ልክ የግብጽ ብሔራዊ ቡድን ወደ ሞሮኮ ሲሄድ ግን እያንዳንዱን ወጪ ልክ አዲስ አበባ ሲመጡ መሸፈን እንዳለበት ሞሮኮም ሲሄዱ የኢትዮጵያ ብሔራዊ ቡድን ነው ለነሞሳላ መሸፈን የነበረበት ወጪዎችን ኢትዮጵያ ብሔራዊ ቡድን ይሸፍናል ባለሜዳ ከሆነ ስለዚህ ያንን ማድረግ ሞሮኮዎች አንፈልግም ቢሉ ኖሮ ወጪው ጠቅላላ ኢትዮጵያ ብሔራዊ ቡድን ነበር የሚሸፍነው ኢትዮጵያ እግር ኳስ ፌዴሬሽን ኦፍ ኮርስ መሸፈን የነበረበትና ከዚህ በኋላ እንደዚህ አይነት ነገሮች ላይ በጣም ሲሪየስሊ መታየት ያለባቸው ይመስላል ምክንያቱም እነዚህ ማጣሪያዎች በአመት ውስጥ ፕላን ተደርጎ ነው የሚመጡት የኢትዮጵያ ብሔራዊ ቡድን እንደ ወጪ የሚታዩ ናቸው ስለዚህ ይሄ ከዚህ በኋላ የሞሮኮ እግር ኳስ ፌዴሬሽን እንደዚህ ያደርጋል የሌላ እግር ኳስ ፌዴሬሽን እንደዚህ ያደርጋል ብሎ በቸልተኝነት ማለፍ በጣም ከባድ ነው ግን ለሁሉም የሞሮኮ እግር ኳስ ፌዴሬሽንን ማመስገን ይገባናል ምክንያቱም ትልቅ ስራ ነው ይሰሩልን እውነት ለመናገር እኔ ግን እስከመቼ የሚለው ነገር ላይ በስደት እዚህ ብናደርገው ብዙ ወጪዎችን የመሸፈን ይሄ እኮ ነው አሁን ለልመና የዳረገን አንደኛው ጎን በሜዳችን አለማድረጋችን ነው ጨዋታዎችን በሜዳችን ብናደርግ ቢያንስ በሆም አድቫንቴጃችንን መጠቀም እንችላለን መሰላ ላይ መጡ ነበር አንደኛ እነሱን ለማየት ብዙ ሰው ስቴዲየም ይገባል አዎ ከዛ የሚገኝ ገቢ ይኖራል እንደው ስፖርት ለመናገር አሁን ያ ጨዋታ እዚህ አዲስ አበባ ስቴዲየም ላይ ቢደረግ ኖሮ የ12ኛ ድጋፍ የህዝቡ ይኖራል የውጤት ለውጥም ሊኖር ይችላል ሊከሰት ይችላል የውጤት ለውጥም የመከሰት እድል ይኖራል ግን አሁን እኛ ያነሳ ነው የገንዘቡን ጉዳይ ሴቭ የምናደርገው ነገር ነው ግን ተጫዋቾቻችን ግን ስፖርታዊ በሆነው ጉዳይ በሙሉ በጣም ተጠቂዎች ናቸው ያለፉትን 2-3 አመታት የኢትዮጵያ ብሔራዊ ቡድን ከኢትዮጵያ ውጪ ነው ጨዋታዎችን የሚያደርገው ይሄ ደግሞ በስፖርት መንፈስ አይደለም የኢትዮጵያ ብሔራዊ ቡድን ትላልቆቹን ብሔራዊ ቡድኖች ፈጽሞ የማይፈልጉት ነው በሜዳቸው ነው ጨዋታ ማድረግ የሚፈልጉት ለዛ እኮ ነው አይደል ሆም አዌይ ጨዋታ እየተባለ አውሮፓ ቻምፒየንስ ሊግ ትልቅ ውድድር ላይ ሆም አዌይ ጨዋታ እየተባለ ሲጠራ የነበረው ትላንትና በኔሽንስ ሊግ ወደ ተከታዩ ዙር ያለፉት ቡድኖች በሜዳቸው ጨዋታ ያደረጉ ቡድኖች ናቸው ለምሳሌ የፈረንሳይ ብሔራዊ ቡድን 2-0 ተሸንፎ ነው የመጣው በክሮኤሺያ በሜዳው በደጋፊው ፊት ጨዋታ ማድረጉ ግን ይሄንን ውጤት ገልብጦ እንዲያልፍ አደረገው የዴንማርክ ብሔራዊ ቡድን በፖርቱጋል ሲሸነፍ ፖርቱጋልን 1-0 ማሸነፍ ችሎ ነበር በኋላ ግን የፖርቱጋል ብሔራዊ ቡድን በሜዳው ጨዋታውን ማድረጉን ተከትሎ ይሄንን ለመቀልበስ አገዘውና አይደለም የኢትዮጵያ ብሔራዊ ቡድን ትላልቆቹን ብሔራዊ ቡድኖች ሆም አድቫንቴጅ በጣም ነው የሚጠቀሙት በተለይ እግር ኳሳዊ ስፖርታዊ በሆነው ስሜት ማለት ነው ይሄንን ማድረግ ግዴታ ያለብን ይመስለኛል በቀጣዮቹ ጊዜያቶች ግን ነገ የምናደርገውን ጨዋታ የማሸነፍ ግዴታ ውስጥ ገብተን ነው የምናደርገው በነገራችን ላይ 6 ቡድኖች ባሉበት በዚህ ምድብ ግብጽ ኢትዮጵያን ባለፈው ያሸነፈችው ግብጽ ከ5 ጨዋታዎች 13 ነጥቦች ይሄኛው የዓለም ዋንጫ የኳሊፊኬሽን ነው በምድብ ተደርጎ የሚደረግ ነው በጣም ብዙ ቡድኖች ይበልጡናል አይ ቲንክ ከዚህ በኋላ የማለፍ እድላችን በቁጥራዊ መረጃ እስካሁን ወድቀናል ማለት አንችልም ግን ከፊት ለፊታችን ያሉት ቡድኖች በጣም ጠንካራ ቡድኖች ናቸው ለምሳሌ ከግብጽ ውጪ ቡርኪና ፋሶ አለ እሱ 8 ነጥብ አለው ሴራሊዮን አለ እሱም 8 ነጥብ አለው ጊኒ ቢሳው 6 ነጥብ አላት ስለዚህ እነዚህን ቡድኖች አልፈን እኛ ስንት ነን ይታወቃል እኛ 3 ነጥብ አለን ከጀርባችን ጅቡቲን አስከትለናል ጅቡቲ 1 ነጥብ አላት ስለዚህ ከታች ግርጌ ላይ ያለ ነው ይሄንን ቢሰሙ ይልኛል ጠብቀው ጅቡቲዎች እንወዳቸዋለን ግን እናሸንፋቸዋለን በትክክል ማሸነፋችን አይቀርም አይቀርም ስለዚህ እንግዲህ ውዝግቦቹን ወደ ጎን አድርገን አሁን ዘጋርገን እንትን ላይ ግን ቀረርቶ ሽለላ ቢፈቀድ አሪፍ ይመስልኛል ምን ላይ ድጋፍ እንዴት ቀረርቶና ሽለላ ያው ተጫዋቾቻችን ነው ሲገቡ ነው መሸለል ሲገቡም በለው እየሸለሉ ምናምን አይ ደጋፊ ነው እንጂ ደጋፊ እኮ ችግር የለበት ደጋፊ ለምን ችግር አለ ደጋፊ እኮ አሁንም ቢሆን ጨዋታ የማየት እድል ከተሰጠው
አሁንም ስቴዲየሙን ኢትዮጵያውያን በዚህ ደግሞ ይታማሉ ምናልባት በስፖርት በተለይ በእግር ኳስ እኛ ብዙ ውጤታማ አልሆንም እንጂ ደጋፊ ላይ የሚነሳ አንድም ጥያቄ የለም በግሌ እስከዛሬም የተነሱ ጥያቄዎች የሉ አይ ምናልባት እንቀይረው አሁንም እኮ ከሽለላ ልክ እንደሽለላ አይ እሱ የሥራ ጉዳይ ነው ያው የተወሰነ የደጋፊው ስሜት ተጫዋቾቹን የማነሳሳት አቅም ይኖረዋል እሱ ላይ ስማማለሁ ግን ካልተሰራበት እግር ኳሱ 100,000 የሚይዝ ስቴዲየም ተገምቶ 100,000 ሰው ቢገባ እግር ኳሱ ካልተቀየረ በስተቀር ተጫዋቾቻችን ላይ ካልተሰራ በስተቀር እኔ ብዙ ትርጉም አለው እሱ ሐሳብ ሰጠ ያስቻለው ልቀጨፍራለሁ አሁን ለስቴት የሚከብዱ ነገሮችን እንታነሱት መጀመሪያ የውሻውን አነሳችሁ የውሻውን ዘጋን እኮ የውሻውን ቆየን ከአንድ ሰዓት ሆነን ከዘለው ሻል ለምን ትሄዳለህ የሚከብድ ነገር የውሻውን ዘግተን ወተናል ሰይፉ እስኪ ላስቴት የሚመች ነገር አውሩ ላስቴት የሚመች ለምሳሌ እስኪ አንተው ላስቴት ይመቻል የምትለው የውሻውን በሚመለከት በነገራችን ላይ እኛ ሰፈር በጣም ብዙ ውሾች ናቸው ያሉት እና ከቤት ወጥቼ ስራ ቦታ የተወሰነ ምሸኛው አብዛኛው ቦሾች ነው ማለት ይቻላል ስጋባ ስወጣ አልነገርኩም ለዚህ ነው ብዬ ነግሬሃለሁ ቦሻ እየተከተማን ማን ይሄስ ይላል ዳስ ያስባለች እኛ ሰፈር እውነት ብዙ ውሾች አሉ በጣም ብዙ ውሾች አሉ ከለመዱሽ ደግሞ እኮ ውሻ እኮ በጣም ምርጥ ያው ደስ ይላሉ አይከፉም ለማለት ደስ ይላል የአንድ የፖሊሳዊ መረጃ እናክል ሰይፍሻ በደስታ በጣም ስቅጥጥ የሚል መረጃ ነው አሁን ቅርብ ሰዓት የወጣ መረጃ ነው ባይሰቀጥጥ እኔም ራሴ ያው